አቦ በቃ እውነት አርጉትና ይለይላችሁ። በቃ እኛም ደስ ይበለን። በቃ እውነት ሽምግልና ይላክ የምትሉ ይህ ሽምግልና የእውነት ይሁን የምትሉ እጃችሁን አውጡ፣ እጃችሁን አውጡ። ዛሬ ደግሞ ብሩኬ አሁን እኚህ በዚህን ሰዓት ያው ቪዲዮቸው አርፍዶ ነው የተለቀቀው። እኚህ በዚህን ሰዓት እናቴ ነፍስ ውጪ ነፍስ ግቢ ነው። ዛሬ አርሰናል ጨዋታ ከሲቲ ጋር የሞት ሽረት ያህል ነውና ምን ልበላችሁ፣ እኔ ሻሼ ነኝ። እንደው ይቅናችሁ መቼም አልላችሁም። ከባድ ቋጠሮ ላይ ነበርኩ። ከባድ ቋጠሮ ማለት ነው የዛሬ ቋጠሮ እንዳይመስላችሁ። ስቋጠር ነው የዋልኩት። ይቅናችሁም አልላችሁ አልችልም። ለማንኛውም እሺ ይሁን። መልካም ምኞት ለብሩኬ ስል መልካም ምኞት ብያለሁ። እኔ የንጉሶቹ ነኝ። እሺ እኔ የንጉሶቹ ነኝ፣ የባለ ታሪኮቹ ነኝ። እኔ የማንችዬ ነኝ፣ የጀግኖቹ። እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ የኔ ወዶች፣ የኔ ምርጣ ምርጦች፣ ጨረቃ ፋሚሊ ሰላማችሁ ይብዛልኝ። እንግዲህ ልጆቻችን መጥተዋል፣ ጨረቃዎቻችን፣ የኛ ምርጦች፣ የኛ ነፍሶች፣ የኛ ሰስቶች። ዛሬም እንደተለመደው እገታ ውስጥ ናት ሀይሚዬ። በነገራችን ላይ እናንተስ ምን ትላላችሁ ጋይስ? ሀይሚ ይበቃታል የምትሉ? ምክንያቱም በተደጋጋሚ ሀይሚዬ ኦዲየንስ ላይ ቅሬታዋን እያቀረበች ነው። እንዴት ትጨክኑብኛላችሁ? አረ ድምፅ ሁኑኝ እያለች ትገኛለች። እንደኔ ይበቃችኋል፣ ከሱ ቤት አውጣት። እውነት ከሆነ እኔ ግን እውነት ነው ብዬ አላስብም። እዛችሁ ሆናችሁ ነው እናንተ የምትሰሩት። እዛችሁ ቤት አንድ ክላስ ውስጥ ነው የታገተችው። ስለዚህ የእውነት ከሆነ ይብቃሽ፣ ይበቃታል። አረ ይበቃታል ጋይስ። እንዴ ያክል ታገተች እኮ በቃት። ኧረ በቃት፣ ይበቃታል እንዴ። ቤት ውስጥ መዋል ማደር ግን አስባችሁታል? አንድ ቤት ውስጥ ምን ያህል ከባድ እንደሆነ አስባችሁታል? በጣም ከባድ ነው። በጣም ማለት ነው ማለት ይከብዳል። እንዴ ኧረ ይበቃታል። ሳምንት አልሆናትም፣ ከሳምንት በላይ ይሆናታል። ስለዚህ ውዶችዬ ይበቃታል። ከዚህ በኋላ ወጣ አርገህ ደግሞ ፈታ አርጋት፣ ሌላ ቪዲዮ ሰሩልን። ይበቃናል እንዴ ይበቃታል። እሷም እንዴ ይህን ያህልማ አትጨክንባት ቡቡዬ። እንዴ እንኳን አይደለም አንድ ቤት ውስጥ ይቅርና አንድ ግቢ ውስጥ መዋል ራሱ በጣም ከባድ ነው። እና ይበቃታል ሀይሚዬ። እንግዲህ ብሩኬ ዛሬ ያው ስለ ትላንትናውም አንዳንድ ነገር ብሏል። ስለ ትላንትናው ምሽት በፊትም ስለነበሩበት ነገር እንግዲህ ያው መለስ ብሎ ሲያዩ ያለፉበት ነገር ትክክል እንዳልሆነ ተረድቷል። ትክክል ነው። ያለፋችሁበት ነገር ከእናንተ የማይጠበቅ በጣም የሚደብር የምታጣጣሉት ቃል፣ የምትወራወሩት ቃል በጣም የሚያስጠላ ከእናንተ የማይጠበቅ ነገር ነበረ። ግን አልፏል። እግዚአብሔር ይመስገን አልፏል። ያ ቀን ፈጣሪ ብቻ ሁላችንም እንጸልያለን ያ ነገር እንዳይደገም እንዳይመጣ ድጋሚ ወደ ህይወታችሁ ያ ነገር እንዳይመለስ ማለት ነው። እና ፈጣሪ ያግዛችሁ። እናንተንም ልጆች ናችሁ፣ መልካሞች ናችሁ፣ ጥሩዎች ናችሁ፣ ጥሩ ልብ ያላችሁ ልጆች ናችሁ። እንደ ወጣትነታችሁ ሳይሆን እንደ ትልቅ ሰው ነው የምታስቡትና ፈጣሪ ያስተሳሰባችሁን አይምሮችሁን አይቀይርብን። እና ያው ባለፈ ነገር መማር ጥሩ ነው ማለት ዞር ብላችሁ ቪዲዮችሁን የራሳችሁን ስታዩት ምን ያክል እንደሚያስጠላ እርግጠኛ ነኝ ትረዳላችሁ። ስታዩት ይደብራል። አንዳንዴ እኮ ነገሮች እኛ ስናደርጋቸው አይታወቁንም፣ ግን ዞር ብለን እኔ አሁን ለምሳሌ አንዳንዴ ማለት ነው እግዚአብሔር እንደው ግልጹን ስነግራችሁ እንደዚህ ሪከርድ ያረኩትን ድምፅ አንዳንዴ ራሴ አልሰማውም። ለምን እንደሆነ አላቅም፣ ደስ አይለኝም ለራሴ ማለት ነው። እና እናንተም ደግሞ ያረጋችሁት ነው እስካሁን ፖስት ያደርጋችሁ ቪዲዮ ከአሁን በፊት የለቀቃችኋቸው በጣም መጥፎ የሚባሉ ቪዲዮዎች አሉ። እውነት ለመናገር ማለት ቪዲዮ ሳይሆን እናንተ የተጣጣላችሁት ቃል ጥሩ ስላልሆነ ማለት ነው። እና ያለፈው አልፏል። ወደፊታችሁን ጸድ ያድርጉ። የትላንትናው ምሽትም በጣም የሚያምር እንደነበር፣ ደስ የሚል እንደነበር፣ ቀጸዴ እንደነበር
እውነት ለመናገር በጣም ነበር የሚያምረው። በጣም የእውነት በጣም የሚያስቀና በጣም የሚያምር ውብ የሆነ ምሽት ነበረ። ያው ባልኖርም ደርሶኛል፣ አይቼዋለሁ ቪዲዮ ምናምን ማለት ነው። እና እንግዲህ ባለፈው ፕራንክ አድርገው ነበረ። መልሶ ፕራንክ ቢያረጋትም እሱ ግን አልረካም። ታውቃላችሁ፣ አልረካም። ፕራንክ እንዳደረገች ፕራንክ ላደርጋት ብሎ ነው የመጣው። ግን ይሄ ነገር እውነቱን ስነግራችሁ ማለት ነው ተምኔሉን ሳየው እንዲህ አሁን ብሩክ ሽማግሌ ከላከ እኮ ፋሲካ ላይ ሊጋቡ ነው ማለት ነው፣ ወይ ደግሞ ሰርግ ድር በቃ ብዙ ነገር ነው ያሰብኩት። እና ግን ሳስበው ሽምግልና ቢሆን ጾም ላይ ደስ አይልም፣ ጾም ላይ አይሆንም። ሽምግልና ቢሆን ማለት ነው ጾም ላይ አይደረግም። እና እንግዲህ ያው ፕራንክ ነው፣ ምን ሊሰማት እንደሚችል የሀይሚዬን ፊሊንግ ለማወቅ ነው ብሩኬ ይሄንን ነገር ያመጣው። ግን እሷ እንደ ማልቀስም እንደ መፍራትም ምናምን አለችና ያው በዚህ መልኩ አሁን ሽማግሌ ማንኛውም ሴት ልጅ እንግዲህ የምትመኘው በእገታ ሳይሆን ወይም ደግሞ በጠለፋ ሳይሆን በስነ ስርዓት ነው። በተለይ ደግሞ አሁን ዘመኑ የሰለጠነ ዘመን ነው፣ ጥሩ ዘመን ነው ማለት ያው ዘመኑ ጥሩ የሚባል ባይሆንም አሁን ላይ ጥሩ ዘመን አይደለም። በነገራችን ላይ እናቴ በየቦታው ህዝብ እያለቀ የምናባቱ ጦር በየጊዜው ጦር ነው የምናባቱ ጥሩ ዘመን አይደለም፣ ግን የሰለጠነ ዘመን ነው። ስለዚህ አግታኝ ሳይሆን ነው ነገሩ ሀይሚዬ። ያው እውነት ለመናገር እንደዚህ ነው ምናምን ብላ ግራ ግብት ድንብርብር ያለ እንደማልቀስም ማለች። የኔ ቆንጆ እንደዚህ አይደለም ሽማግሌ የሚላክልሽ፣ ደግሞ ተነጋግራችሁ ተመካክራችሁ በፍቅር በደስታ አንቺ በቀዳዳ የትየርሽ እየተኮሽተርኩ እየተሽኮረመምሽ ነው እንጂ እንደዚህ አይደለም ሀይሚዬ። ብሩኬ ደግሞ በቅርቡ ይህን እንደሚያደርገው አልጠራጠርም። እና በቅርቡ ደግሞ 300K እሱ ወደ 350 እሷ ደግሞ ወደ 300K ይገባሉ። በጣም ትንሽ ነው የቀረው በነገራችን ላይ ሀይሚ ኦሬዲ 293 ገብቷል። እና በጣም ትንሽ ነው የቀረው። ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጓት። ደስታችን ነው። ደስታዋን ሙሉ ሆኖ እንድናየው ቻናሏን ሼር አድርጉ። የተሻለ ቲክቶክ ምናምን ያላችሁ ቻናሏን ሼር አድርጉላት። የተሻላችሁ ዩቱበሮች ምናምን ሼር አድርጉ። እኛ ሼር ብናደርገው ዋጋ የሚለው ዙሩ ግን ያው ተለቅ ያላችሁ ዩቱበሮች ሀይሚ እኮ ያልከፈለችለት ዋጋ የለም። ሰው ዩቱበር የተባለ ማለት ነው ሀይሚ ያልሰራችበት የለምና ቪዲዮዋን ሼር አድርጉ በእናታችሁ። 300 መግባ እኔ እስካሁን ትቆያለች ራሱ ብዬ አላሰብኩም ነበረ፣ ግን አልገባችም እስካሁንና ሼር አድርጉ። ቪዲዮ ቶሎ ልቀቁ፣ አትጥፉ በቻናላችሁ። ከዛ ባለፈ ግን ሀይሚና ብሩኬ በቅርቡ እንደ ዛሬው ፕራንክ ሳይሆን የእውን ሽማግሌ ተልኮ ስትጋቡ ለማየት አቤት ጨረቃ ፋሚሊ ያለን ጉጉት